ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል አማርኛ ሞዴል ፈተና ነው። ቀጥሎ ምንባብ አለ። ምንባቡን በጥሞና ካዳመጣችሁ ወይም ካነበባችሁ በኋላ ጥያቄዎቹን መልሷቸው። የአድዋ ጦርነት በ1888 ዓመተ ምህረት በየካቲት 23 እሁድ ቀን ተጀመረ። ወዲያው የኢጣሊያ የጦር አዛዥ የሀገር ተወላጅን ጦር ፊት አስቀድሞ ሲዋጋ በኋላ የራስ መንገሻ፣ የራስ ሚካኤልና የዋክስዩም ጓንጉል ወታደሮች ከበው በጥይት ስላቆሰሏቸው ይበልጦቹ በጦርነት ላይ ሞቱ። ገሚሶቹ አውቀው እጃቸውን ሲሰጡ፣ የቀሩት ደግሞ ወላልተነካው ጦር ወደ ጀነራል አርሞንዲ ሰራዊት በሽሽት እየሄዱ ተደባለቁ። የኢትዮጵያ የጦር ሰራዊትም እያቅራራና እየፎከረ ወደፊት አልፎ ጎሰሶ ከሚባለው ጉብታ ላይ ደርሶ እንደገና ተጋጠማቸው። በዚህ ጊዜ ጀግናው ፊታውራሪ ገበየሁ ከሰራዊታቸው ተለይተው በጠላት መካከል ገብተው ከቀኛዝማች ታፈሰ ጋር እየፎከሩ የጠላትን አንገት በጎራደ ሲቆርጡ በጥይት ተመተው ወደቁ። ንጉሠ ነገሥቱ አፄ ምኒልክ የጦር ወታደራቸውን በሚያበረታታ ቃል ሲያደፋፍሩ፣ እንዲሁም እቴጌ ጣይቱ እንደ ወንድ በጦርነቱ መካከል የተላለፉ የቆሰለውን ሲያነሱ፣ ለተጠማው መጠጥ ለተራበው ምግብ ሲሰጡ አሉ። እነ ሊቀ መኳስ አባተ፣ እነ ራስ አሉላ፣ እነ በጅሮንድ ባልቻና ደጃች በሻ አቦዬ እና የቀሩትም የጥንት ወታደሮች በመድፍና በጠመንጃ በጀግንነት ሲዋጉ የጠመንጃውና የመድፍ ጩኸት ከልክ ያለፈ ነበር። ምንጭ የኢትዮጵያ ታሪክ ከአፄ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ ከሚለው የተወሰደ ነው። በዚህ ምንባብ መሰረት ቀጥሎ ያሉ ጥያቄዎችን መልሷቸው። ጥያቄ ቁጥር 1 በመጀመሪያው አንቀጽ ውስጥ ጦሩ ያልተነካበት ጀነራል ማን ነው? ሀ ራስ ሚካኤል፣ ለ ራስ መንገሻ፣ ሐመሮሃ ጀነራል አልበርቶኒ፣ መ ጀነራል አርሞንዲ። መልሱ ጀነራል አርሞንዲ ነው። በንባቡ ውስጥ የቀሩት ደግሞ ወዳልተነካው ጦር ወደ ጀነራል አርሞንዲ ሰራዊት በሽሽት እየሄዱ ተደባለቁ ተብሎ በግልጽ ተቀምጧል። ሁለተኛ በጥይት ተመተው ወደቁ የተባሉት ማን ናቸው? ሀ ስዩም ጓንጉል፣ ለ በጅሮንድ ባልቻ፣ ሐመሮሃ ደጃች በሻ አቦዬ፣ መ ፊታውራሪ ገበየሁ። መልሱ ፊታውራሪ ገበየሁ የሚለው ሲሆን ምንባቡ ጀግናው ፊታውራሪ ገበየሁ በጥይት ተመተው ወደቁ በማለት ይገልጻል። ሶስተኛ የአድዋ ጦርነት መች ተጀመረ? ሀ የካቲት 23 1988 ዓ.ም፣ ለ የካቲት 23 1886 ዓ.ም፣ ሐመሮሃ የካቲት 23 1888 ዓ.ም፣ መ የካቲት 27 1888 ዓ.ም። መልሱ የካቲት 23 1888 ዓ.ም የሚለው ነው። በምንባቡ የመጀመሪያ መስመር ላይ የአድዋ ጦርነት በ1888 ዓ.ም በየካቲት 23 እሁድ ቀን ተጀመረ ይላል። ቀጥሎ ያለው ክፍል የቃላት ፍችና ሰዋሰው ነው። ጥያቄ ቁጥር 4 መታከት ለሚለው ቃል ተመሳሳይ ፍች የሚሆነው የቱ ነው? ሀ መጠንከር፣ ለ መድከም፣ ሐመሮሃ መጎልበት፣ መ መክበድ። መልሱ መድከም ነው። መታከት ማለት አንድን ስራ ለመስራት ፍላጎት ማጣት ወይም በጉልበት መልፈስፈስ ወይም መድከም ማለት ነው። ስለዚህ የመታከት ተመሳሳይ ፍቺው መድከም የሚለው ነው። ማወክ ለሚለው ቃል ተቃራኒ ፍቺ የሚሆነው የቱ ነው? ሀ መረበሽ፣ ለ ሰላም መፍጠር፣ ሐመሮሃ መበጥበጥ፣ መ መጯጯህ። መልሱ ሰላም መፍጠር ነው። ማወክ ሰላምን መንሳት ወይም መረበሽ በመሆኑ የዚህ ተቃራኒ ደግሞ ሰላምን ማስፈን ወይም ሰላምን መፍጠር ይሆናል ማለት ነው። ስድስተኛ ከሚከተሉት አማራጮች መካከል የቢ ጋር ጥቅም የሆነው የቱ ነው? ሀ ከርዕሰ ጉዳይ ላለማፈንገጥ፣ ለ ቦታን ለመቆጠብ፣ ሐመሮሃ ተደጋጋሚ ሐሳብን ለማንሳት፣ መ ርዕሰ ጉዳይን ለመምረጥ። መልሱ ከርዕሰ ጉዳይ ላለማፈንገጥ የሚለው ነው። ቢ ጋር አንድን ጽሑፍ ከመጻፋችን በፊት የምናዘጋጀው ፍሬ ሐሳብ ሲሆን ጥቅሙም በዋናው ጉዳይ ላይ ብቻ ትኩረት እንድናደርግ ይረዳናል።
በጣም ጥሩ። ጥያቄ ቁጥር 7 ትልቁ አንበሳ ሚዳቋዋን በላት። በዚህ አረፍተ ነገር ውስጥ ተሳቢ የሆነው የቱ ነው? ሀ ሚዳቋዋን፣ ለ አንበሳ፣ ሐመሩሃ በላት፣ መ ትልቁ። መልሱ ሚዳቋዋን የሚለው ነው። ተሳቢ ወይም ኦብጀክት ማለት ድርጊቱ የተፈጸመበት አካል ነው። በዚህ አረፍተ ነገር ድርጊቱ ወይም መበላት የተፈጸመው በሚዳቋዋ ላይ ነው። ስለዚህ መልሱ ሚዳቋዋን የሚለው ነው ማለት ነው። 8ኛ የልጁ ድምፅ ቅላጼ በጣም ያምራል። በዚህ አረፍተ ነገር ውስጥ የተሰመረበት ቃል ምንን ይገልጻል? የተሰመረበት ቃል ቅላጼ የሚለው ነው። ሀ ቁጣን፣ ለ ዜማን፣ ሐመሩሃ ሻካራነትን፣ መ ኮልታፋነትን። ዜማን ካላችሁ ትክክል ነው። ምክንያቱም ቅላጼ ማለት የአንድ ድምፅ ወጣ ገባነት ወይም ዜማዊነት ማለት ነው። 9ኛ ከሚከተሉት መካከል ጉልበት የሚለው ቃል በተለየ አውድ የገባው በየትኛው አረፍተ ነገር ውስጥ ነው? ሀ በጉልበት የተመሰረተ ጋብቻ መሰረት አልባ ነው። ለ በልምምድ የሚወጣ ጉልበት አሸናፊ ያደርጋል። ሐመሩሃ በጉልበቱ ተንበርክኮ ተማጽኖውን ገለጸ። መ የእውቀት ማነስ ያለበት ሰው በጉልበቱ ይመካል። መልሱ በጉልበቱ ተንበርክኮ ተማጽኖውን ገለጸ የሚለው ነው። በሃ ለና መ ላይ ጉልበት ማለት ኃይል ወይም አቅም ማለት ሲሆን በሐመሩሃ ላይ ግን የሰውነት ክፍልን ያመለክታል። 10ኛ ዳሽ ትርጉም አዘል የሆነ ወደ አነስተኛ የቃል ክፍል ሊከፈል የማይችል የመጨረሻ የቋንቋ ንዑስ ክፍል ነው። ሀ ቃል፣ ለ ሐረግ፣ ሐመሩሃ ምዕላድ፣ መ አረፍተ ነገር። መልሱ ምዕላድ ነው። ምዕላድ የቋንቋ ትንሹና ትርጉም ያለው አሃድ ነው። 11ኛ የምዕላድ አይነቶች ስንት ናቸው? ሀ 3፣ ለ 4፣ ሐመሩሃ 2፣ መ 5። መልሱ 2 ነው። ምዕላድ በሁለት ይከፈላል። እነሱም ነፃ ምዕላድና ጥገኛ ምዕላድ ናቸው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረበው ጥያቄ መልስና ማብራሪያ ላይ አስተያየትን ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ከፈለጋችሁ ሼር አድርጉ። ተጨማሪ የስድስተኛ ክፍል ሞዴል እና ሚኒስትሪ ፈተናዎች እዚሁ ቻናል ላይ ስለሚገኙ እነሱን ለማግኘት ደግሞ ሳብስክራይብ አድርጉ። እንቀጥል። 12ኛ አበበ ጥሩ መጽሐፍ ደረሰ። የተሰመረበት ቃል አውዳዊ ፍች የሚሆነው የቱ ነው? ሀ ቶሎ መጣ፣ ለ ቸኮለ፣ ሐመሩሃ አነበበ፣ መ ጻፈ። መልሱ ጻፈ ነው። በመጽሐፍ አውድ ደረሰ ማለት መጽሐፉን አዘጋጀ ወይም ጻፈ ማለት ነው። ደራሲ ሆነ ማለት ነው። 13ኛ የደለበ በሬ ገዛው። የተሰመረበት ቃል አውዳዊ ፍች የሚሆነው የቱ ነው? የተሰመረበት ቃል የደለበ የሚለው ነው። ሀ የመነመነ፣ ለ የከሳ፣ ሐመሩሃ የሰባ፣ መ የጠቆረ። መልሱ የሰባ የሚለው ሲሆን መደለብ ማለት አንድ እንስሳ እንዲወፍር ተደርጎ ተንከባክቦ ማሳደግ ወይም ማስባት ማለት ነው። 14ኛ በአንድ አንቀጽ ውስጥ በሚቀርቡ አረፍተ ነገሮች መካከል ያለውን ተመሳሳይነትና ልዩነት በማደራጀት ጽሑፍን የምናስፋፋበት ስልት ምን ይባላል? ሀ ትንተ እና ስልት፣ ለ ማወዳደርና ማነጻጸር፣ ሐመሩሃ ትረካ እና ስልት፣ መ ምክንያትና ውጤት ስልት። መልሱ ማወዳደርና ማነጻጸር ስልት የሚለው ነው። ተመሳሳይነትን እና ልዩነትን በመግለጽ ሐሳብን የማደራጀት ዘዴ ማወዳደርና ማነጻጸር ስልት ይባላል።
15ኛ አበበ ኳስ ሲጫወት በመውደቁ ክፉኛ ተሰበረ። በዚህ አረፍተ ነገር ውስጥ የሁኔታ ተውሳከ ግስ የሆነው የቱ ነው? ሀ ክፉኛ፣ ለ ኳስ፣ ሐመሮሃ ተሰበረ፣ መ አነበበ። መልሱ ክፉኛ የሚለው ነው። የሁኔታ ተውሳከ ግስ ድርጊቱ እንዴት እንደተፈጸመ ይገልጻል። እዚህ ጋር እንዴት ተሰበረ ለሚለው ክፉኛ ወይም በጣም የሚለው መልስ ይሆናል ማለት ነው። 16ኛ ቤት ሲሰራ ዋናውና ጥንቃቄ የሚያስፈልገው መሰረቱ ነው። መሰረቱ ያልጠነከረ ቤት ዕድሜ አይኖረውም። ቤቱን በአለት ላይ የመሰረተ ሰው ኃይለኛ አውሎ ንፋስ እና ወጀብ ቢመጣ እንኳ አይናወጥም። እንደሚባለው ቤት የሚሰራ ሰው ሁሉ ለመሰረቱ ጥንካሬ ቅድሚያ ሰጥቶ መንቀሳቀስ አለበት። የቤት መሰረት ሊያርፍበት የሚገባ ቦታ በ50 ሳንቲሜትር ስፋት ወደ ታች ንጣፍ ድንጋይ እስከሚገኝ ድረስ ይቆፈራል። የዚህ አንቀጽ ጭብጥ ምንድን ነው? ሀ ስለ ወጀብና ስለ ንፋስ፣ ለ ስለ ቤት አሰራር፣ ሐመርሃ ስለ ኃይለኛ አውሎ ንፋስ፣ መ ስለ ንጣፍ ድንጋይ። መልሱ ስለ ቤት አሰራር ነው። አንቀጹ በሙሉ የሚያወራው ቤት ሲሰራ መሰረቱ ምን ያህል አስፈላጊ እንደሆነና እንዴት መሰራት እንዳለበት ነው። 17ኛ በተራ ቁጥር 16 ላይ የቀረበው አንቀጽ በምን የአጻጻፍ ስልት ቀርቧል? ሀ በተራኪ፣ ለ በስዕላዊ፣ ሐመርሃ በገላጭ፣ መ በአመዛዛኝ። በገላጭ ካላችሁ ትክክል ነው። ስለ ቤት መሰረት አሰራር መረጃንና ሂደትን ስለሚያብራራ ገላጭ ስልት ይባላል። 18ኛ በአማርኛ ቋንቋ የሁኔታ ተውሳከ ግስን ለመለየት ዳሽ ብለን ስንጠይቅ የምናገኘው መልስ ነው። ሀ የት፣ ለ መቼ፣ ሐመርሃ ማን፣ መ እንዴት። መልሱ እንዴት የሚለው ነው። የአንድን ድርጊት አፈጻጸም ሁኔታ ለማወቅ እንዴት ብለን እንጠይቃለን። 19ኛ ተማሪው ጥያቄውን በአግባቡ መለሰ። በዚህ አረፍተ ነገር ውስጥ የሁኔታ ተውሳከ ግሱ የቱ ነው? ሀ መለሰ፣ ለ ተማሪው፣ ሐመርሃ ጥያቄውን፣ መ በአግባቡ። መልሱ በአግባቡ የሚለው ነው። ጥያቄውን እንዴት መለሰ ለሚለው ጥያቄ በአግባቡ የሚለው ቃል የድርጊቱን ሁኔታ ይገልጻል ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች ምናልባት ጥያቄዎቹን ሳነባቸው የፈጠንኩ ወይም የቸኮልኩ ከሆነ ቪዲዮን እያስቆማችሁ መከታተል ትችላላችሁ። ጥያቄ ቁጥር 20 ነገር እች አቸው የሚለው ቃል በትክክል ተጣምሮ ሲጻፍ ሀ ነገረቻቸው፣ ለ ነገረ እች አቸው፣ ሐመርሃ ነገረቻ አቸው፣ መ ነገረ እችቻው። መልሱ ነገረቻቸው የሚለው ነው። ግሱ የሴት አንቀጽ አመልካቹና የተሳቢ መድረሻው ሲቀናጁ ነገረቻቸው የሚለውን ቃል ይሰጣሉ ማለት ነው። 21ኛ ዕውቀታችሁን። ይህ ቃል በትክክል ተነጥሎ ሲጻፍ ሀ ዕውቀታ ችሁ ን፣ ለ ዕውቀት አችሁ ን፣ ሐመርሃ ዕውቀት አችሁን፣ መ ዕውቀታችሁ ን። መልሱ ዕውቀት አችሁ ን የሚለው ነው። ዕውቀት ግንድ ነው። አችሁ አመላካች ቅጥያ ሲሆን ን ተሳቢ አመልካች ነው። 22ኛ ሰዎች በሚለው ቃል ውስጥ ያለው አብዢ ቅጥያ የቱ ነው? ሀ ሰው፣ ለ ዎች፣ ሐመርሃ ኦች፣ መ ች። መልሱ ዎች ነው።
ሰው ለሚለው ነጠላ ስም ዎች የሚለው ቅጥያ ተጨምሮበት ብዛትን ያሳያል። 23ኛ ከሚከተሉት ስሞች መካከል ነጠላ ቁጥር የሆነው የቱ ነው? ሀ ቃላት፣ ለ ሰዎች፣ ሐመርሃ በጎች፣ መ በሬ። በሬ ካላችሁ ትክክል ነው። በሬ አንድን እንስሳ ብቻ የሚያመለክት ሲሆን ሌሎቹ ግን ከአንድ በላይ መሆናቸውን በቅጥያዎቻቸው ያሳያሉ። 24ኛ ከሚከተሉት ውስጥ የተጸውዖ ስም ያልሆነው የቱ ነው? ሀ ወንዝ፣ ለ አባይ፣ ሐመርሃ ራስ ዳሸን፣ መ አልማዝ። መልሱ ወንዝ ነው። ወንዝ የጋራ ስም ሲሆን አባይ፣ ራስ ዳሸንና አልማዝ ግን የተወሰኑ ቦታዎችን ወይም ሰዎችን የሚለዩ የተጸውዖ ስሞች ናቸው። 25ኛ ደመኛ ለሚለው ቃል ተመሳሳይ ፍቺ የሚሆነው የቱ ነው? ሀ ጠላት፣ ለ ባልንጀራ፣ ሐመርሃ ወዳጅ፣ መ ጎረቤት። መልሱ ጠላት ነው። ደመኛ ማለት ከአንድ ሰው ጋር ከፍተኛ ጠብ ወይም የደም ግጭት ያለው ሰው ማለት ነው። 26ኛ ዘለፋ ለሚለው ቃል ተመሳሳይ ፍቺ የሚሆነው የቱ ነው? ሀ ጥላቻ፣ ለ ስድብ፣ ሐመርሃ ጉዳት፣ መ ሙገሳ። መልሱ ስድብ ነው። ዘለፋ ማለት አንድን ሰው በመጥፎ ቃላት መናገር ወይም መስደብ ማለት ነው። 27ኛ ከታች ያሉት አረፍተ ነገሮች አንድ አንቀጽ ለማድረግ ቅደም ተከተላቸው እንዴት ቢስተካከል የተሻለ ይሆናል? ፋጡማ ዕቃዎችን ከገዛች በኋላ ታሪካዊ ቦታዎችን ጎበኘች። በሄደችው በአምስተኛው ቀን ወደ አዲስ አበባ ተመለሰች። ፋጡማ በባቡር ወደ ሐረር ሄደች። ፋጡማ በትንሽ ገንዘብ ብዙ ዕቃዎችን ገዛች። ሀ መ ሐመርሃ ለሃ ለ ሐመርሃ መ ሃ ለ ሐመርሃ ሃ ለ መ ሃ ሐመርሃ ለ። መልሱ ሐመርሃ መ ሃ ለ የሚለው ነው። ትክክለኛ የድርጊት ቅደም ተከተል መጀመሪያ ሄደች ሐመርሃ ማለት ነው። ከዚያ ገዛች መ ማለት ነው። ከዚያ ጎበኘች፣ በመጨረሻም ተመለሰች የሚለው ትክክለኛ አቀማመጥ ነው የሚሆነው ማለት ነው። ስለዚህ ትክክለኛው መልስ በለ ስር የተቀመጠው ነው። 28ኛ ከሚከተሉት ውስብስብ ቃላት ውስጥ በትክክል ተነጥሎ የተጻፈው የትኛው ነው? ሀ ኢትዮጵያዊ ነት አችን፣ ለ ኢትዮጵያ አዊ ነታችን፣ ሐመርሃ ኢትዮጵያ ዊ ነት አችን፣ መ ኢትዮጵያ ዊነት አችን። መልሱ ኢትዮጵያ ዊ ነት አችን የሚለው ነው። ምክንያቱም ኢትዮጵያ ግንድ ሲሆን ዊ መጠሪያ፣ ነት ረቂቅ ስም ማድረጊያ፣ አችን ደግሞ ባለቤትነትን የሚያሳይ ነው ማለት ነው። 29ኛ መና ለሚለው ቃል ተቃራኒ ፍች የሚሆነው የቱ ነው? ሀ ብልሹ፣ ለ ከንቱ፣ ሐመርሃ ጠቃሚ፣ መ ቢስ። ጠቃሚ ካላችሁ ትክክል ነው። ምክንያቱም መና ማለት ከንቱ ዋጋ የሌለው ወይም የማይጠቅም ማለት በመሆኑ ተቃራኒው ደግሞ ጠቃሚ ይሆናል ማለት ነው። 30 የቃላዊ ግጥም ጠቀሜታ ያልሆነው የቱ ነው? ሀ ታሪክንና ባህልን ለማስተላለፍ፣
ለ ስሜትን ለመግለጽ፣ ሐመርሃ ለማስተማርና ለማዝናናት፣ መ ማህበራዊ ህይወትን ለማራራቅ። መልሱ ማህበራዊ ህይወትን ለማራራቅ የሚለው ነው። ግጥም ሰዎችን ያቀራርባል እንጂ ማህበራዊ ህይወትን አያራርቅም። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባቀረብናቸው ጥያቄዎች፣ መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ከፈለጋችሁ ሼር አድርጉ። የተለያዩ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች በዚህ ቻናል ላይ ስለሚገኙ እነሱን ለማግኘት ሳብስክራይብ አድርጉ። ምናልባት ይህንን ሳቀርብ የፈጠንኩ ወይም የቸኮልኩ ከሆነ ቪዲዮውን እያቆማችሁ ተመልከቱ። መልካም ጥናት፣ መልካም ፈተና። እንቀጥል። ጥያቄ ቁጥር 31 የቅንፍ አገልግሎት የሆነው የቱ ነው? ሀ የሌላን ሰውን ሐሳብ ለመግለጽ፣ ለ ቃላትን አሳጥሮ ለመጻፍ፣ ሐመርሃ አረፍተ ነገርን ለመግታት፣ መ ወይም የሚለውን ቃል ለመተካት። መልሱ ወይም የሚለውን ቃል ለመተካት ነው። ቅንፍ አማራጭ ቃላትን ወይም ትርጉሞችን ለመስጠት ወይም የሚለውን ቃል ተክቶ ሊያገለግል ይችላል። ጥያቄ ቁጥር 32 ከሚከተሉት ቃላት ውስጥ የጊዜ ተውሳከ ግስ የሆነው የትኛው ነው? ሀ ከትምህርት ቤት፣ ለ ክፉኛ፣ ሐመርሃ ግምኛ፣ መ አሁን። መልሱ አሁን የሚለው ነው። ምክንያቱም አሁን ድርጊቱ የሚከናወንበትን ጊዜ ስለሚያመለክት የጊዜ ተውሳከ ግስ ነው ማለት ነው። 33ኛ ከሚከተሉት ቃላት መካከል በትክክል የተጻፈው የቱ ነው? ሀ ረሃንብ፣ ለ አጋዊረ፣ ሐመርሃ ሰርክ፣ መ የሮዶጥወ። መልሱ ሰርክ የሚለው ነው። ሰርክ ማለት ሁልጊዜ ወይም ዘውትር ማለት ሲሆን በትክክል የተጻፈ የአማርኛ ቃል ነው። ሌሎቹ በትክክል የተጻፉ አይደሉም። 34ኛ አንድን ድርጊት ወይም ሁነት በጊዜና በቦታ ቅደም ተከተል የሚገልጽ የድርሰት አጻጻፍ ስልት የቱ ነው? ሀ ገላጭ፣ ለ ስዕላዊ፣ ሐመርሃ ተራኪ፣ መ አመዛዛኝ። መልሱ ተራኪ የሚለው ነው። ተራኪ ስልት ድርጊቶችን በቅደም ተከተል እንደ ታሪክ ይተርካል። 35ኛ አለሚቱ እንጀራ እየጋገረች ነው። ይህ አረፍተ ነገር የተጻፈው በምን የጊዜ ግስ አይነት ነው? ሀ በኃላፊ ጊዜ፣ ለ በትንቢት ጊዜ፣ ሐመርሃ በአሁን ጊዜ፣ መ በወደፊት ጊዜ። በአሁን ጊዜ ካላችሁ ትክክል ነው። እየጋገረች ነው የሚለው አገላለጽ ድርጊቱ አሁን እየተከናወነ መሆኑን ያሳያል። 36ኛ ከሚከተሉት ቃላትና ሐረጋት ውስጥ ኃላፊ ጊዜን የሚያመለክተው የቱ ነው? ሀ እየተማረ ነው፣ ለ ተምሯል፣ ሐመርሃ እየሰራ ነው፣ መ ይሰራል። መልሱ ተምሯል የሚለው ነው። ተምሯል ድርጊቱ ተጠናቆ ያለፈ መሆኑን ስለሚገልጽ የኃላፊ ጊዜ አመልካች ነው። 37ኛ ጥይት ለሚለው ቃል ፍካሪያዊ ፍች ሀ ቀርፋፋ፣ ለ ፈጣን፣ ሐመርሃ ገዳይ፣ መ መሳሪያ። መልሱ ፈጣን የሚለው ነው። በፍካሪያዊ ፍች በጣም ፈጣን የሆነ ሰው ጥይት ነው ይባላል። 38ኛ ቋንጣ ለሚለው ቃል እማሪያዊ ፍቺው ሀ ቀጭን፣ ለ የደረቀ ስጋ፣ ሐመርሃ ጠንካራ፣ መ ጥቁር። መልሱ የደረቀ ስጋ የሚለው ነው። እማሪያዊ ፍቺው ቋንጣ ማለት
ተከታትፎ የደረቀ ስጋ ማለት ነው። 39ኛ ከሚከተሉት ቃላት ውስጥ ቅድመ ግንድ ቅጥያ የያዘውን ምረጡ። ሀ ከቤት፣ ለ መጽሐፉ፣ ሐመሮሃ መምህራን፣ መ ንብረታችን። ከቤት ካላችሁ ትክክለኛው ምርጫ ነው። ከ የሚለው ቃል ከዋናው ግንድ ወይም ቤት በፊት ስለገባ ቅድመ ግንድ ቅጥያ ይባላል ማለት ነው። ወደ መጨረሻው ጥያቄ ደረስን። የመጨረሻውን ጥያቄ ከማየታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረበው ጥያቄ መልስና ማብራሪያ ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ጥያቄዎችም ካሏችሁ እዛው ላይ ጠይቁን። ከተመቻችሁ ላይክ አድርጉ። ሌሎች ተጨማሪ ቪዲዮዎች እዚህ ላይ ስለሚገኙ እነሱን ደግሞ ለማግኘት ሳብስክራይብ አድርጉ። ሌሎች ጓደኞቻችሁ እንዲደርሷችሁ ከፈለጋችሁ ደግሞ ሼር አድርጉላቸው። እየፈጠንኩና የቸኩል ከሆነ እስካሁን የቀረበው ቪዲዮውን እያቆማችሁ መከታተል ትችላላችሁ። መልካም ዝግጅት፣ እንቀጥል። የመጨረሻው ጥያቄ ልጆቹ በሚለው ቃል ላይ ያለው ድህረ ግንድ ቅጥያ የሆነው የቱ ነው? ሀ ኦች ኡ፣ ለ ዎች ኡ፣ ሐመሮሃ ች ኡ፣ መ ኦች ቹ።